ሰላም ሰላም የቢኤም ነርሲንግ ቲቶሪያል ተከታታዮች እንደምን አላችሁ? ዛሬም እንደተለመደው ሲኦሲ ጥያቄዎችን አብረን እንሰራለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እናበረታታችኋለን። እንዲሁም ደግሞ የምንሰራላችሁ ቪዲዮ እንዲደርሳችሁ የደውል ምልክትን በመጫን እንድትከታተሉን እና ለጓደኞቻችሁም ደግሞ እንዲሁ ሼር እንድታደርጉ መልእክታችንን እናስተላልፋለን። ከባለፈው ክላሳችን የቀጠለውን ጥያቄ እንሰራለን። ጥያቄዎቻችን ዳይሬክት ያው ሲኦሲ ላይ የመጡ ጥያቄዎች ስለሆኑ ጥያቄዎችን በደንብ ማስታወሻ በመያዝ እንድትሰሩና ራሳችሁን እንድታዘጋጁ እንላለን። ወደ ጥያቄው እንሄዳለን። A 34-year-old man was diagnosed with Pauci bacillary leprosy. He requested information about manifestation of the disease. What is the best explanation? ታካሚያችን ዲያግኖሲስ የተደረገው በባሲ ነው ፓፒዮሲ ባሲሌሪ ሊፕሬሲ ነው እና እኛን ደግሞ እየጠየቀን ያለው ስለ ህመሙ ኢንፎርሜሽን እንድንሰጠው እየጠየቀን ነው። ይሄ በሽታ ሊያሳይ የሚችለውን ማኒፌስቴሽን ወይም ደግሞ ሊታይ የሚችሉ ምልክቶችን እየጠየቀን ያለው እና ዋት ኢዝ ዘ ቤስት ኤክስፕላኔሽን ለዚህኛው ህመም ትክክለኛ ኤክስፕላኔሽን ሊሆን የሚችለው። ወደ መልሳችን በምንመጣበት ጊዜ ኤ ላይ ስንመጣ 1 to 5 skin lesion and 1 nerve trunk enlarged ይላል። ቢ ላይ ስንመጣ decrease skin sensation and 6 up to 12 painless limbs ይላል። ሲ ላይ ስንመጣ ደግሞ more than 10 skin lesion and 2 nerve affected ይላል። ዲ ላይ 6 or more skin lesion and 1 nerve affected ይላል። ቅድም እንዳልኳችሁ ይሄኛው ፒዩሲዲ ባሲለሪ ወይም ደግሞ ፒቢ የምንለው ሊፕሬሲ ዝቅተኛ ባክቴሪያ ያለበት የሊፕሬሲ አይነት ነው። በዋናነት ደግሞ ልናይ የምንችላቸው ምልክቶች አሉት። ምልክቶቹ ምንድናቸው? ከ1 እስከ 5 የሚደርሱ የቆዳ ቁስለቶች ይኖራሉ። እንዲሁም ደግሞ ስሜት ይጠፋል ማለት የፔኑ ስሜት አይሰማንም እና ፔን አለመኖር ምልክት ይኖረዋል። እንደገና ደግሞ አንድ ነርቭ መዛባት ከአንድ ያላለፈ የነርቭ መዛባት ይኖራል። እንዲሁም ደግሞ ቀላል የአካል ጉዳት ሊያስከትል ይችላል ማለት ነው። በዋናነት ልዩ ባህሪያቶቹ ምንድናቸው? ቁስሎቹ 5 ናቸው። እስከ 5 የሚደርስ ቁስል ነው። እንደገና ደግሞ ዝቅተኛ ባክቴሪያ ነው። ብዙ ጊዜ አይበረታም ማለት ነው። ኢንፌክሽኑ ሌስ ኢንፌክሽን ነው የሚኖረው ማለት ነው። ስለዚህ ለጥያቄያችን መልስ ሊሆን የሚችለው ትክክለኛው መልስ ኤ ይሆናል ማለት ነው። 1 to 5 skin lesion and 1 nerve trunk enlarged ይሆናል ማለት ነው። correct answer is ኤ ይሆናል ማለት ነው። Pyobacillary leprosy is characterized by ቅድም እንዳልኳችሁ equal or less than 5 skin lesion with limited nerve involvement usually 1 nerve ነው ማለት ነው። ብዙ ጊዜ ሊጎዳ የሚችለው አንድ ነርቭ ነው ማለት ነው። ስለዚህ ለፔሸንታችን ማኒፌስቴሽኑን በጥሩ ሁኔታ ሊገልጽልን የሚችለው ኤ ኦፕሽን ነው ማለት ነው። 1 to 5 skin lesion ይኖረዋል። እንደገና 1 nerve trunk enlarged መሆኑን እንገልጽለታለን ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። ኦኬ ቀጥሎ ወዳለው ጥያቄ እንመጣለን። 42 በጣም ጥያቄ ስንመለከት 42-year-old immunosuppressed patient with uncontrolled diabetes mellitus is admitted with septic meningitis. ታካሚያችን በጣም ኦልድ ነው። እንዲሁም ደግሞ የእድሜ ባለጸጋ ናቸው። ኢሚዩኒቲያቸው በጣም የወረደ ነው። ኢሚዩኖሳፕሬስድ ናቸው። እንዲሁም ደግሞ ከኢሚዩኒቲያቸው መውረድ ጋር ተያይዞ አንኮንትሮልድ የሆነ ዲያቤቲክ ሜሊተስ አለባቸው ማለት ነው። እና በዚህ ሁኔታ ላይ አድሚትድ የተደረጉት በሴፕቲክ ሜኒንጃይተስ ነው ማለት ነው። በሴፕቲክ ሜኒንጃይተስ አድሚት ተደርጓል ማለት ነው። ስለዚህ ካለባቸው የህመም
ብዛት አንፃር ኮምባይንድ የሆነ ድራግ ትሪትመንት ነው ሊሰጣቸው የሚችለው እና ዋት አር ዘ ፈርስት ላይን ኮምባይንድ ድራግ የሚል ጥያቄ ተጠይቀናል ማለት ነው። ለዚህ ታካሚያችን የምንሰጠው ፈርስት ላይን ኮምባይንድ ድራጋችን ምንድነው ነው? ኤ ላይ ስንመጣ ቤንዛይል ፔኒሲሊን፣ ክሎራምፊኒኮል፣ አምፒሲሊን እና ሜሮፒኒም ይላል። ቢ ላይ ስንመጣ ሰብትራክዘን፣ ቫንኮማይሲን፣ አምፒሲሊን እና ጀንታማይሲን። ሲ ላይ ስንመጣ ሴፋዚያዳማይን፣ ቫንኮማይሲን፣ ዴክሳሜታዞን እና አምፒሲሊን። ዲ ላይ ሴፋዛማይን፣ ሴፍታዚያዳማይን፣ አሳይክሎቪር፣ አምፒሲሊን እና ቫንኮማይሲን ይላል ማለት ነው። ፈርስት ላይን ኮምባይንድ የሆኑ ድራግ በጣም እንደዚህ ክሪቲካል ለሆኑ ኬዞች የምንጠቀመው ሰብትራክዘን፣ ቫንኮማይሲን እና አምፒሲሊን እንደ አስፈላጊነቱ ጀንታማይሲን ይሆናል ማለት ነው። በዚህ ኬዛችን ልንጠቀም የምንችለው ሴፕቲክ መነንጃይተስ ነው። ስለዚህ ብሮድ ስፔክትረም የሆኑ ሜዲኬሽኖችን ነው የምንጠቀመው። ሰብትራክዘን፣ ቫንኮማይሲን፣ አምፒሲሊን እና ጀንታማይሲን እንደ አስፈላጊነቱ ተጨማሪ ይሆናል ማለት ነው። ትክክለኛ መልሳችን ሊሆን የሚችለው ቢ ይሆናል ማለት ነው። ቢ ትክክለኛ መልስ ይሆናል። ኤክስፕላኔሽኑን በምንመለከትበት ጊዜ ኢምፓይሪክ ትሪትመንት ፎር ሲቨር ባክቴሪያል መኒንጃይተስ ስፔሻሊ ኢሚዩኖ ኮምፕሮማይዝድ የሆኑ ሰዎች ላይ ልንጠቀም የምንችለው ኢንክሉድ ሰብትራክዘን ፕላስ ቫንኮማይሲን ፕላስ አምፒሲሊን፣ እንደ አስፈላጊነቱ ደግሞ ጀንታማይሲንን እንጠቀማለን ማለት ነው። ፎር ብሮደር ከቨሬጅ እንዲኖር እንደ አስፈላጊነቱ ጀንታማይሲንን እንጠቀማለን ማለት ነው። ስለዚህ በዚህ ኬዛችን መሰረት ፈርስት ላይን ኮምባይን ድራግ የምንጠቀመው ቢ ኦፕሽን ላይ ያለው ሰብትራክዘን፣ ቫንኮማይሲን፣ አምፒሲሊን እና ጀንታማይሲን ይሆናል ማለት ነው። ስለዚህ መልሳችን ሊሆን የሚችለው ቢ ነው ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሄዳለን። አሁንም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እናበረታታችኋለን። የምንሰራላችሁ ቪዲዮዎች እንዲደርሷችሁ የደወል ምልክትን በመጫን ቪዲዮአችንን እንድትከታተሉ እንዲሁም ደግሞ ራሳችሁን ለኤግዛም እንድታዘጋጁ እንላለን። ለጓደኞቻችሁም ሼር አድርጉ። ወደ ቀጣዩ ጥያቄ እንሄዳለን። ኦኬ ቀጣዩ ጥያቄ 34 year old ማን ዊዝ ፊቨር አለበት፣ ማርክድ የሆነ ዌይት ሎስ አለ፣ እንደገና ደግሞ ስፒሊኖሜጋሊ ትራቭልድ ቱ ዋርም ኤሪያ ዊዝ ሳንድ ፍላይ ማለት ነው። በሳንድ ፍላይ ነው አፌክት የተደረገው እና በዚህም ምክንያት ምን አለ ስፒሊኖሜጋሊ አለበት፣ እንደገና ደግሞ ማርክድ የሆነ ዌይት ሎዝ አለ፣ ፊቨር አለው ማለት ነው። ስለዚህ እየተነከሰው በምንድነው ዊዝ ሳንድ ፍላይ ነው እና ሞስት ላይክሊ ዲያግኖሳችን ምን ይሆናል ነው የተጠየቅነው። ሞስት ላይክ ዲያግኖሳችን ምን ይሆናል ይላል። ኤ ላይ ስንመጣ ባቤሲዮሲስ ይላል። ቢ ላይ ስንመጣ ሊሽሚያኒያሲስ፣ ሲ ላይ ስንመጣ ኦንኮሳርኪያሲስ፣ ዲ ላይ ትራፖኖዞሚያሲስ ይላል ማለት ነው። እነዚህን ነገሮች አንድ በአንድ ማየት ብንችል ጥሩ ነው። ሊሽሚያኒያሲስ የምንለው ምንድነው? ፓራሳይት ነው። በሽታውም የሚመጣው ምንድነው? በሊሽማኒያ ፓራሳይት የሚመጣ በሽታ ነው። እንደገና ደግሞ ሳንዲ ፍላይ ወይም ደግሞ ትንሽ ዝንብ ነችና በእሷ ንክሻ ሊከሰት የሚችል ነው። በኢትዮጵያ የተለመደ ነው እና በሁለት ይከፈላሉ። እነዚህ ደግሞ ኩታኔስ ሊሽማኒያሲስ የሚባል አለ፣ እንዲሁም ደግሞ ሁለተኛ ቪዚሰራል ሊሽማኒያሲስ የሚባል አለ ማለት ነው። ይሄ የመጀመሪያው ኩታኔስ ሊሽማኒያሲስ የምንለው ብዙ ጊዜ በቆዳ ላይ ቀላል ቁስለት ወይም አልሰር የሚፈጠር ነው እና ብዙ ጊዜ ቆዳ ላይ ነው የሚፈጠረው። እንዲሁም በእጅ አካባቢ፣ ፊት ወይም እግር ላይ የሚከሰት ነው ማለት ነው። ይሄ ኩታኔስ ሊሽሚያናሲስ የምንለው ማለት ነው። እንዲሁም ደግሞ በሁለተኛ የቪዚሰራል ሊሽሚያናሲስ የምንለው ደግሞ ትንሽ ከበድ ይላል። ምልክቶቹ ረዘም ያሉ ጊዜ ትኩሳት ይኖራል፣ የክብደት መቀነስ ይኖራል፣ እንዲሁም ደግሞ የሆድ መዛባት የስፒሊን መጨመር የምንለውን ያመጣል፣ ድካም ያመጣል፣ ብዙ ጊዜ ለሞትም ሊዳርግ የሚችል ነው ማለት ነው እና ብዙ ጊዜ የሚመጣ ቅድም እንዳልኳችሁ ላንዲ ፍላይ የምንላት ዝንብ በእሷ ንክሻ የሚመጣ የበሽታ አይነት ነው ማለት ነው። ይሄ ቀጥለን ደግሞ ባቢሲየሲስ የምንለውን ስንመለከት በባቤሲክ ፓራሳይት የሚመጣ በሽታ ነው። ብዙ ጊዜ ሬድ ብሌድ ሴል ፓራሳይት ነው አፌክት የሚያደርገውም ሬድ
ብሌድ ሴል ፓራሳይት ይባላል። እንዲሁም ደግሞ ከማላሪያ ጋርም የሚመሳሰል ነገር ይኖረዋል። ህክምና አለው። ህክምና የምንጠቀማቸው መድኃኒቶች አሉ። አቲዮ ቫኮኒን ፕላስ አዚትሮማይሲንን ብንሰጥ እንደ ትሪትመንት ይጠቅማል ማለት ነው። ይሄ ኦንኮሳርካሲስ የምንለው ደግሞ ፓራሳይቱ በኦንኮሳርካ ቫልቩላ በሚባል ፓራሳይት የሚመጣ በሽታ ነው። እርሱም ደግሞ እንደዚሁ ደግሞ ብላክ ፍላይ ወይም ደግሞ ሲሙሊኒየም በሚባል ንክሻ የሚተላለፍ ነው። ብዙ ጊዜ ይሄኛው ኦንኮሳርካሲስ የምንለው ውሃ አካባቢ ሊከሰት የሚችል በሽታ ነው ማለት ነው። እና የሚያጠቃውም ብዙ ጊዜ ቆዳን ያጠቃል እሱ እንዲሁም አይን አካባቢ ላይ ጉዳት ያመጣል ማለት ነው። ዋና መድሃኒት ይኖረዋል። ሊቨራማይቲን የምንለውን መድሃኒት መጠቀም እንችላለን። እንደ መከላከያ ግን ያው ንክሻን መከላከል ትክክለኛ ትሪትመንቱ ይሆናል። ትራፒያኖዞሚያሲስ የምንለው ደግሞ በትራፒያኖማ ፓራሳይት የሚመጣ ነው በሽታው። እንዲሁም አፍሪካ ውስጥ አለ። ብዙ ጊዜ አፍሪካ ውስጥ ስሊፕ ሲክነስ ወይም ደግሞ የእንቅልፍ በሽታ ተብሎ የሚጠራ ነው። ታይፖች አሉት። እሱም 2 ታይፕ አለው። አፍሪካን ትራይፖኖዞሚያሲስ እና አሜሪካን ትራፒያኖሚያሲስ በመባል ይታወቃል ማለት ነው። 2 ናቸው ማለት ነው። ስለዚህ ከላይ የተሰጠን ኬዝ ላይ በመመስረት የትኛው ነው ዲያግኖስ ያስችል ሊሆን የሚችለው የሚለውን ነገር በምንመለከትበት ጊዜ ሳንድ ፍላይ ነው ንክሻው፣ እንዲሁም ደግሞ ስፒሊኖሜጋሊ አለ ማለት ነው። ስለዚህ ኮሬክት አንሰራችን የሚሆነው ሊሽማኒያሲስ ነው ማለት ነው። ቢ ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ እናንተ በዚህ ዙር በእንደዚህ አይነት መንገድ ነው የመጣው። ቀጥሎ ባሉ ደግሞ ኦፕሽኖቹን በመቀያየር ኬዝ ስለሚያመጡ በዚሁ ራሳችሁን እያዘጋጃችሁ ሁሉንም ማስታወሻ በመያዝ እንድትዘጋጁ እንላለን። ስለዚህ በዚህ ኬዝ ግን ትክክለኛ መልሳችን ሊሆን የሚችለው ቢ ኦፕሽን ነው ማለት ነው። ኤክስፕላኔሽኑን በምንመለከትበት ጊዜ ቪዚሰራል ሊሽማኒያሲስ ወይም ደግሞ ካላአዛር የምንለው ፕሬዘንት ዊዝ ፊቨር አለው፣ ዌይት ሎዝ አለው። ቅድም እንዳልነው ስፒሊኖሜጋሊ ይሆናል ማለት ነው። እና ትራንስሚትድ ባይ ደግሞ በሳንድ ፍላይ ነው። ብዙ ጊዜ ትራንስሚሽኑ የሚኖረው በሳንድ ፍላይ ነው ማለት ነው። ስለዚህ በተሰጠን መረጃ መሰረት ትክክለኛ መልሳችን ቢ ይሆናል ማለት ነው። ኦኬ ወደ ቀጣይ ጥያቄ እንሄዳለን። የሚቀጥለው ጥያቄ 32 year old patient has painless አልሰር አለው፣ ፔን የሌለው አልሰር አለው ኦን ዘ ኖዝ አፍንጫው አካባቢ ነው። ኤንድ ሊምፍ ኖድ ላርጅመንት አለው እና ላብሻ ውስጥ ሊሽማኒያ እንደሆነ ያሳያል። ስለዚህ ፈርስት ላይን ትሪትመንታችን ምን ሊሆን ይችላል ነው። እዚህ ፈርስት ላይን ትሪትመንታችን ምንድነው ሊሆን የሚችለው ነው የሚለው። ኤ ላይ ስንመጣ ሚሊትሮፎሲን ይላል። ቢ ላይ በምንመጣበት ጊዜ ፓሮሞኖማይሲን ይላል። ሲ ላይ ስንመጣ ደግሞ እንዲሁም ሜልጊሚን አንቲሞናይት ይላል። ዲ ላይ ስንመጣ ሶዲየም ስቲቡጉሎ ኮኔት ይላል። መልሳችን ዲ ነው የሚሆነው። ይህንን ኬዝ በደንብ ማየት ትችላላችሁ። ቅድም ለማውራት እንደሞከረ ወደ ትሪትመንቶቹ ስላልገባን ነው። ከመጀመሪያ ጋር የሚመሳሰል ኮንዲሽን አለው ኬዙ። እንደ ትሪትመንት የምንጠቀመው ግን በዚህ ሶዲየም ስቲቡግሎኮኔት የሚባለውን ሜዲኬሽን እንደ ትሪትመንት እንጠቀማለን ማለት ነው። ፈርስት ላይን ትሪትመንታችን ሊሆን የሚችለው ይሄኛው ነው ማለት ነው። ፈርስት ላይን ትሪትመንት ኦፍ ኩታኒየስ ሊሽማኒያሲስ ቅድም ከፍለናል እና ሊሽማኒያሲስን በ2 ከፍለናል። ኩታኒየስ ሊሽማኒያሲስ እና ሁለተኛ ቪዚሰሪያል የምንለው ማለት ነው። ብዙ ጊዜ ይሄኛው ምንም ፔን የለውም። ኩታኒየስ የምንለው ፔን የለውም። እንዲሁም ደግሞ ብዙ ጊዜ የሚከሰተው በቆዳችን አካባቢ ነው ብለናል እና ኬዙ ላይም ሰውየው ላይ ቁስሉ ያለበት ኖዝ ላይ ነው፣ አፍንጫው ላይ ነው፣ ቆዳ ላይ ነው ያለው እና ሊምፍ ኖዶች ላርጅመንት አለ። ስለዚህ ትሪትመንት ሊሆን የሚችለው ሶዲየም ስቲቡግሎኮኔት የምንለው ትክክለኛ ትሪትመንት ይሆናል ማለት ነው። ስለዚህ ትሪትመንቶችንም በዛው መንገድ እናንተ ማየት ትችላላችሁ ማለት ነው። ኩታኒየስ ነው እዚህ ጋር ኩታኒየስ ሊሽማኒያሲስ የምንለው ነው። ቪዚሰራል ሊሽማኒያሲስ የምንለውንም ደግሞ ከዚሁ ጋር አያይዛችሁ ማየት ትችላላችሁ ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንመጣለን። ቀጣይ ጥያቄያችን ደግሞ ፕሪቬንሽን ኦፍ ሪላፕሲንግ ፊቨር ኤንድ
ታይፈስ ኢን ፕሪዝን ሴቲንግ ፕራዮሪቲ አክሽናችን ምንድነው ነው? ፕሪቨንት የምናደርገው በጣም ሪላፕስ እያደረገ ያለውን ሪላፕሲንግ ፊቨር እና እንደገና ደግሞ ታይፈስን በእስር ቤት አካባቢ ባሉ ሁኔታዎች ላይ እንዴት ልንከላከል እንችላለን ማለት ነው። ለመከላከል ምንድነው የምናደርገው? ፕራዮሪቲ አክሽናችን ምንድነው ሊሆን የሚችለው ነው የሚለው። ኤ ላይ ስንመጣ ቼንጂንግ ክሎዝ ኤንድ ቤዲንግ ፍሪኩዌንትሊ ይላል። ልብስ መቀየር እና አልጋችንን አልጋ ማንጠፍ ይላል። ቢ ላይ በምንመጣበት ጊዜ ድራይንግ ክሎዝ ኤንድ ቤንዲንግ ኢን ሳንላይት ልብሳችንን ማድረግ እንዲሁም ደግሞ ለፀሐይ ማጋለጥ ይላል። ሲ ላይ ስንመጣ ትሪቲንግ ሎስ ኢንፌክትድ ክሎዝስ ዊዝ ኬሚካል። ዲ ላይ ስንመጣ ወሽ ቦዲ ኤንድ ክሎዝ ሬጉላር ይላል። በዋናነት ይህንን እያመጡ ያሉ ተዋሲያንን ማጥፋት ያስፈልጋል። ይህንን ተዋሲያን ለማጥፋት ደግሞ ኬሚካል ትሪትመንቶችን ነው የምንጠቀመው። ስለዚህ ትክክለኛ መልሳችን ሊሆን የሚችለው ሲ ትክክለኛ መልስ ይሆናል ማለት ነው። ትሪቲንግ ሎስስ ሶርሱን ማጥፋት ያስፈልገናል። ሎስ ኢንፌክትስ ክሎዝ ዊዝ ኬሚካል ማለት ነው። ስለዚህ ቦዝ ዲዚዝ አር ሎስስ ቦርን ናቸው። ሶ ዘ ፕራዮሪቲ ኢዝ ኪሊንግ ላይሲስ ዩዚንግ ኢንሴክቲሳይድ በመጠቀም ወይም ኬሚካሎችን በመጠቀም ሶርሱን ማጥፋት ያስፈልጋል ማለት ነው። ስለዚህ እንደ ፕራዮሪቲ አክሽን ልንወስድ የምንችለው ትሪቲንግ ሎስስ ኢንፌክሽን ክሎዝ ዊዝ ኬሚካል በማድረግ ሶርሱን ማጥፋት ያስፈልጋል ማለት ነው። ስለዚህ ፈርስት አክሽናችን ሊሆን የሚችለው ይህንን ማድረግ ነው ማለት ነው። ኦኬ ስለነበረን ቆይታ እናመሰግናለን። አሁንም ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር እንድታደርጉ እንላለን። ለዛሬ የነበረን ቪዲዮ ይህንን ይመስላል። እንዲሁም እንድንሰራላችሁ የምትፈልጉ ቱቶሪያሎች እንዲሁም ደግሞ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልን። እናመሰግናለን።